ሌባነት ልጇን አታምንም አይደለም የሚባለው? እኔ መለምንሽ ምን እንደሆነ ታውቂያለሽ? አንቺ ከዚህ ቤት እንድትወጪ ብቻ። እኔ ወርካን ጥዬ የትም መሄድ አልችልም። ሰው እንዴት በሰው ህይወት እንደዚህ ድርቅ ይላል? ይሄ ህይወት የኔ ህይወት ነው። እኔ የወርካ ሚስት ነኝ። ከቻልሽ ተቀበዩ። እኔ አንቺን ያህል ድፍረት ቢኖረኝ ምን እንደማድረግ ታውቂያለሽ? አንቺን ገድዬ እጅን ለህግ ነበር የምሰጠው። አንቺም የወንድምሽን ምርጫ አክብረሽለት ሰላማችንን ብትሰጭን ደስ ይለኛል። የወንድሜ ምርጫ ልክ አይደለም እና አንቺ መርጣሽለት ነው የምትድሪው? እሺ ብለኝማ በጣም ጥሩ ነበር። እንግዲህ ተቀበዩ። እኔ የወርካ ሚስት ነኝ። ከቻልሽ ለሜላት ድራማዋ እንድታቆም ንገሪያት። ሂጂ ውጪ፣ በእናትሽ ሂጂ ውጪ። ሜላት ሜላት ሜላት፣ ተነሽ። ውሸትሽን እንደሆነ አውቃለሁ። ካለበለዚያ እገልሽና እገላገላለሁ። ልቀቂኝ ሜላት፣ ልቀቂኝ ሜላት። ጭራሽ ብለሽ ልገይም ቢላ ይዘሽ መጣሽ። ሜላት ልቀቂኝ። ቢላ ይዘሽ የመጣሽው አንቺ ጨካኝ አይደለሁም። ውሸትሽን እንደሆነ ስላወኩኝ ላስ ስሚ፣ ኦርካን ታይልኝ፣ ታዩ፣ እሱን እንዳታስቢው። እንደዛ ከሆነማ ሲኖላዬ ትዕግስቱን ይደልሽ፣ ሌላ ምንም አንልሽም። እውነት በጣም አቃጥለው የሚደፉት እነዚህ ሁለት ሚጥሚጣዎች ሜላትና ሄቨን። በስመ አብ ጌታ ሆይ፣ እውነት ምንም ፊልም ቢሆን እግዚአብሔርን እውነት ለመናገር በጣም የሚያቃጥሉት። እናንተ ጉዞ ወደፊት ሲኖላና ዋርካ። ግን ወንድምሽ የወደደውን መከተል እንጂ ያለብሽ ወንድምሽ ያልወደደውን መከተል የለብሽም ማለት ነው። ምክንያቱም ወንድምሽ ምርጫ እንጂ ማየት ያለብሽ አንድ ተራ ዝም ብላ እኔ ወደዋለሁ ብላ የምገባልሽና የምትመጣልሽን ሴት እሷን ተከተለሽ መሄድ የለብሽም ማለት ነው። እሷን ይዘሽ መምጣት የለብሽም ነበረ። የወንድምሽን ክብር እንደውም የታላቅ ወንድምሽን ክብር ነበር መጠበቅ ያለብሽ። አንቺ ግን እንደነዱሽ አላዲለ የሚዲያ ምንድን ልበልሽ አቦ፣ እውነት አቃጥለሽ ደፋሽን ሄቨን። የወንድምሽን ምርጫ አንድ መከተል አለብሽ፣ ወይም ድራማውን ለቀሽ ውጭልን፣ እስከኛም አታቃጥሊን። ሁለተኛ የሜላት ሴራ መቼም አያልቅም። እውነት አንቺን ግን በአካል ቁሞ ያየሽ ሰው እንዴት ነው የሚቀርብሽ? በስመ አብ ጌታዬ። ምንም ድራማና ፊልም ቢሆን እኔ ባይሽ ራሱ ሸሽቼ ነው ወደ ሌላ ቦታ የሚሄደው። እኔም ላይ አሲር ተነሰንሽብኝ ይመስለኛል ማለት ነው። የአንቺ አሲር እና የአንቺ ሴራ መቼም አያልቅም መቼም። ስለዚህ ሁለታቸው በአንድ ተጣምለው የሚያደርጉት ድርጊት በጣም ከባድ ነው ማለት ነው። ዋርካ ግን ከሲኖላ ጎን በመሆንህ በጣም ደስ ብሎናል። ምክንያቱም ያንን ሻይ ሳጠጣ በማግኘትህ በጣም ተደስተናል ማለት ነው። መርዝ ሊያጠጡሽ እንደነበረ ዋርካ ግን ማንንም ሳያስነቃ አንስቶ ነው ሄቨን ላይ የደፋባት ማለት ነው። ጎሽ ደግ አደረክኝ። እውነት ለመናገር ጠጣችሁ አልጠጣችሁ እንዴት ሆነች እያልኩ ግን እኔ ራሱ ሳስብ ነበረ። ግን እዛ ላይ ደርሶ ያንን ሳጠጣ በማግኘቱ በጣም ደስ ብሎናል። ዋርካ በመያዙ እሷንም ሲጠይቃት እኔ አላደረግንም የምንድን ነው እያለች ሻምጥጣለች ማለት ነው። እሷ እንደዛ ቢላት አትናገር ስትል እኮ በጆሮዬ የሰማሁሽ ሲላት ጆሮህን መታከም አለብህ ነው ያለችው። እውነት የወንድምም ክብርም አንዳንዴ ግዴታ መደመጥም መከበርም አለበት። አንቺ ግን ዝምሽ እንደነዱሽ ከብት አለ አይደለ? ከብት ዝም ብሎ የማሳ ከብት የሚታመስ ልክ እንደዛ ነሽ ሄቨን። አንዴ ወደ ግራ፣ አንዴ ወደ ቀኝ፣ አንዴ ወደ ፊት፣ አንዴ ወደ ኋላ ዝም ብለሽ ትነጃለሽ። አንቺ ግን ራስሽን ማወቅ አለብሽ። ከሲኖላ ጎን ሆንሽ ብለን ትንሽ ደቂቃ ተደስተን ሳናበቃ ተገልብጠሽ ደግሞ ከዚህ ስትመጪ እውነታውን ግን ስታገኘው መጨረሻ ላይ ደግሞ ይቆረቁርሻል። ይቅርታን ብትጠይቂ የራሱ ይቅርታ የሚያደርግ ልብ ይኖራቸውም አይመስልም። ምክንያቱም በፊት አስመስለሽ አስለሳልሰሽ ይቅርታ ጠይቀሽ ገብተሽ ነበረ። ከገባሽ በኋላም እንግዲህ እነሱም በዋህነት አስገብተውሽ ነበረ። ካስገቡሽ በኋላ መጨረሻ ላይ እንዲህ ያለ ሴራ መጥቷል።
አሁን ደግሞ በቀጣይም ይቅርታ ብትጠይቂ ምን አይነት አንድ በትንሮች ነው ግን ይቅርታ የምትጠይቂያቸው? እንዲህ የምትጠይቂያቸው ባለሙሉ ተስፋ ነኝ እውነታውን ስታገኝ ማለት ነው። ሜላት ተብዬዋ አንድ ፍቅር አይደለም ያዛት ቅናት ነው። ሁለት የእሱን ማንነት ሳይሆን የእሱን ገንዘብ ነው የፈለገችው። ስለዚህ እሱን ለማጥቃት ፈልጋ እንጂ እሱን ወዳ ወይም ደግሞ አፍቀራ እሱ ጋር ለመሆን አስበው አይደለም ሲጀመር ማለት ነው። እሷና ድቤ ነው በአንድ ላይ የሚመጣጠኑት። ስለዚህ ነፍሰ ጡር ሳትሆንም እርጉዝ ነሽ እያለች እንድታስወራ ያደረገችው ሄቨን ናት። ይሄን ሴራ ሁሉ የጠነሰሰችው የአሁኑንም ሴራ ራሱ የጠነሰሱ ፌንት ነቅላ እንድትወድቅ ያደረጉት እነሱ ናቸው። የመርዙ ነገር ሲነቃባቸው ለማስወጣት ሲል ፌንት ነቅላ ወደቀች ማለት ነው። እሷንም መጥቶ እንዴት ነው መርዝ ልታጠጧት ነበር አይደለ ሲኖላን ሲላቸው አላየሁም፣ የምን መርዝ ነው ማጠጣት፣ እሷም የመርዝ አጠጣለሁ ምናምን እያለች እየተጨቃጨቀች ትገኛለች ማለት ነው ሜላት። ምክንያቱም እሱ ጋር እንድትሆን ስለምትፈልግ የእሱ ፍቅር አለብኝ እያለች እያስመሰለች ከዋርካ ጋር ለመሆን ስለምታስብ እነሱን ለማነጣጠን እንጂ ፈልጋ ወይም ደግሞ አፍቅረው አይደለም። ሁለታቸውን ለመበታተን ስላሰበች ብቻና ብቻ ነው ማለት ነው ይሄን የምታደርገው። እሱ ግን ሰምቷቸዋልም። በሚሰማቸውም ሰዓትም ሲነግራቸው ሊያምኑም አልቻለም። ሄቨንም መጣ በቃ ሸምጥጪ፣ ምክንያቱም ዋርካን ሸምጥጫዋለሁ እኔ አላረግንም፣ የምን እንትን ነው ያደረግነው፣ መርዝን ያደረግነው አላደረግንም ብዬ ክጄዋለሁ፣ አንቺም ካጁ ብላ ነግራታለች ማለት ነው። እንደዛ ብላ በምነግርባትም ሰዓትም እሷም እንደዛ ብላ ቋይ አያምንላት ሲል ሊያስወጣት ሲል ቋይ እሰራልሃል ደግሞ ሌላ ሴራ እሰራለሁ ብላ ፌንት ነቅላ ወደቀች ማለት ነው። እዛው ግን ወርቀሽ ብትቀሪም መልካም ነበረ። በዛው ሞተሽ ትሄጃለሽ ብለን ነበር ያሰብነው፣ ግን ተነስተሻል። መነሳትሽም የሰው ልጅ ምንም በክፋት ጥግ ቢሆን ይሙት አይባልም። ግን ድራማውን ለቃችሁ ብወጡልን ደስ ይለናል። ምንድን ነው እያስተማራችሁ ያላችሁ? ታንኳል እውነት የሚያስተምር ቁም ነገር ቁም አዘል ማንጣት አለባችሁ እንጂ ታንኳል ሀገራችን የሞላት እኮ ያሳድጋት ያለው ታንኳል ነው የሜላትና የሄቨን ስራ። ስለዚህ መልካም ጥሩ ነገር ማንጣት እንደነበረባችሁ እናንተ ደግሞ ታንኳል እየገተታችሁ ትመጣላችሁ። እኛ ከእናንተ ምን ቁም ነገር እንማር? እውነት የምንማረው ምንድን ነው? ምን ትምህርት አዘል አምጣጣችሁልን? ሰው በመግደል ሰው በመደብደብ በፍቅረኛ ላይ ግብቶ ማመስ ሰው የወደደውን እንዲያፈቅር ማድረግ ይሄ ያው ትክክለኛ መንገድ አይደለም። ለኛ ለተመልካች ራሱ ክብር ይኑራችሁ። መልካሙን ነገር አምጡልን። እናንተ ሁለታችሁ ካልቻላችሁ ላቃቅ አድርጋችሁ ድራማውን ውጡልን። አልፈልግሽም ከተባልሽ ሄቨን ይቅርታ፣ አልፈልግሽም ከተባልሽ ሜላት ምንድን ነው የሚያንዘላዝልሽ? ክብር እኮ አለ። ለምን ክብርሽን አትጠብቂም? ክብርሽን ለምን ዝቅ ታደርጊያለሽ? ማንነትሽን ለምን ዝቅ ታደርጊያለሽ? እውነት ማንነት ሲረክስ ደግሞ በጣም ያስጠላል። የሴት ልጅ ክብሯ ነው። እሷ ጠይቃ ለምና ሳይሆን የምትከደው ወንዱ ለምኖ ጠይቋት መንጣት ሲኖርባት፣ እሷ ግን በቃ እንደሚወደው ያው የቅናት መንፈስም ቢሆን እንደሚወደውና እንደምታፈቅረው እየነገረችው ትገኛለች ማለት ነው። እሱ ግን አልፈለጋትም። ለመጨረሻ ላይም ሲኖላ ገብታ በቢላዋ ልታስፈራራ ስትል ደበደበቻት እዛ ይዛ ማለት ነው። እሷ ግን እንደዛ በላይ የገባችው ሲኖላ እሷን ለመደብደብ ወይም ደግሞ እሷን ለመቁረጥ ሳይሆን አስፈራርታ ትናገራለች በማለት ነው። አልተዋጠልኝም። እሷ እንደዚህ ሆና የወደቀችው ፌንት የነቀለችው እኔና ዋርካን ለመለያየት እንጂ እሷ ታማ አይደለም በማለት እያሰበ ትገኝ ነበረ። እውነቷን ነውም። ይሄን ሴራ ስታደርግ እዛ ላይ እኔም ቢላዋ ይዘሽ ልቆርጭኝ እያለች እዛው አፈናገላት ነበረ። እንደዛም ሆና አስጨንቃ መጨረሻ ላይ ቢላዋን አንገቷ ላይ ጥላ፣ ወይኔ መድኃኒዓለም አባቴ ግን እንዴት ነው ሴራው የሚሰራው? እባክሽ ግን ልቀቂኝ፣ ምን አደረግኩሽ እያለች እየተንቀጠቀጠች ትገኛለች ማለት ነው። ቢላዋ ሲኖላ ላይ ስለተገኘ ዋርካም ደርሶባቸዋል ማለት ነው። ግን ዋርካ ሲደርስ ሲኖላ ቢላ ይዛ በሚያገኝባት ሰዓት እሷን ልግላት ነው መስሎት ነበረ፣ ግን አይደለም። ቀጣይ በአዲስ ከምንገናኝ መልካም ጊዜ ቤተሰብ።